ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከዊንጓን አካዳሚ የ12ኛ ክፍል የጂኦግራፊ መምህራችሁ ነኝ። ባለፈው ዩኒት 2 ጀምረን ነበረ። ዛሬም በሱ ዙሪያ ነው የምንቀጥለው። ስፔሲፊካሊ ርዕሳችን ትሬንድስ ኤንድ ናቹራል ክላይሜት ድራይቨርስ ነው። ሶ ትሬንድ ምንድነው ነው? ትሬንድ ታይም ቼንጅ ማለት ነው። ትሬንድ መጀመሪያ ትሬንድ ሚንስ ታይም ቼንጅ ዘ ቼንጅ ኦፍ ሳምቲንግ ስሩ ታይም ማለት ነው። ለምሳሌ የማትማቲክስ ኮንሰፕታችን ተጠቅመን ግራፍ ኤክስ ዋይ ግራፍ ብንጠቀም ትሬንድ ማለት እናንተ ስትወለዱ 10 ዓመት እያላችሁ የ10 ዓመት ልጅ እያላችሁ የ12 ዓመት ልጅ እያላችሁ የ14 ዓመት ልጅ እያላችሁ ዛሬ 18 ዓመታችሁ ቢሆን ወይም ደግሞ 20 ዓመታችሁ ቢሆን ቁመታችሁ ይሄኛው በዋይ ያለው ሄት ብታረጉት ቁመታችሁ ሜትር ከ60 ከነበረ በ12 ዓመታችሁ በ10 ዓመታችሁ ሜትር ከ40 በ14 ዓመታችሁ ሜትር ከ70 አሁን በጣም ረጅም ጎረምሳ ወጣት ብትሆኑ ይሄን ግራፍ ስትሰሩት ኢንክሪዝ እያደረገ ነው። ቁመታችሁ አመት በጨመረ ቁጥር ቁመታችሁ እየጨመረ ሄደ። ይሄ ሪሌሽንሺፕ ምን ይባላል? ትሬንድ ይባላል። ሶ ክብደታችን ወይም ቁመታችን ጊዜ በሄደ ቁጥር ጊዜ በነጎደ ቁጥር እየተለወጠ ከሄደ ወይ እየቀነሰ ወይ እየጨመረ ከሄደ ትሬንድ ይባላል ማለት ነው። ሶ የክላይሜት ወርልድ ክላይሜት ትሬንዱ ምን ይመስላል ነው? መጠነ ሙቀት እየጨመረ ነው እየቀነሰ ነው? የዝናብ መጠን እየጨመረ ነው እየቀነሰ ነው? እነዚህ ዌዘር ቫሪያቢሊቲ የአየር ጸባይ ተለያይነት በጣም በቅጽበት መቀዝቀዝ መሞቅ ክስተቶች እየጨመሩ ነው እየቀነሱ ነው የሚለውን በደንብ እናያለን ማለት ነው። የመጀመሪያው ነጥብ ትሬንድስ ኢን ግሎባል ዋርሚንግ ነው። ግሎባል ዋርሚንግ ዋት ኢዝ ሃፕኒንግ ነው። ግሎባል ዋርሚንግ ምን እየሆነ ነው? ኢዝ ኢት ኢንክሪዚንግ ኦር ኢት ኢዝ ዲክሪዚንግ ኦር ኢት ኢዝ ኮንቲኒዩንግ አስ ኢት ኢዝ ነው። ባለበት ነው አሲቲስ ባለበት እየቀጠለ ነው እየቀነሰ ነው ዲክሪዝ እያደረገ ነው ወይስ ኢንክሪዝ እያደረገ ነው? እየጨመረ ነው እየቀነሰ ነው ወይስ ባለበት እየቀጠለ ነው የሚለው ነጥብ ነው ማለት ነው የምናየው። ግሎባል ዋርሚንግ አፌክትስ ሲ ሌቭል፣ ይሄ እንደ መግቢያ ነው። ግሎባል ዋርሚንግ የባህር ወለል ሲ ሌቭሉን አፌክት ያደርገዋል፣ ሊጨምር ያደርጋል። ስኖ ከቨር ሜልት እንዲያደርግ ያደርገዋል። ሜልት ስለሚያደርገው እንዲቀንስ ያደርጋል። አይስ ሽት የበረዶ ግግር ክምሮች አንዳንዴ ሰርች አርጋችሁ ወደ ፖላር ሪጅንስ ምናምን ብላችሁ ብታዩት ፎቶግራፎችን ሁሉ ማየት ትችላላችሁ። ሬይንፎል የዝናብ መጠን እየጨመረ ነው እየቀነሰ ነው የሚለውን ይመለከታል። ዘ አቨሬጅ ግሎባል ሰርፌስ ቴምፕሬቸር አማካኝ የዓለም ግሎባል ሰርፌስ ቴምፕሬቸር የአፍሪካ አልተባለም ተለይቶ የአውስትራሊያ አልተባለም የዩሮፕ አልተባለም ወይም የኤሽያ የኖርዝ አሜሪካ የላቲን አሜሪካ ወይም ደግሞ ዲፈረንት ኦሽን ወተር ቦዲስ እና አትላንቲክ ኦሽን ኢንዲያን ኦሽን ፓሲፊክ ኦሽን አርክቲክ ኦሽን አንታርክቲክ ኦሽን ፍሮም ኖርዝ ቱ ሳውዝ ፍሮም ኢስት ቱ ዌስት ኤቭሪዌር ኢን ዘ ወርልድ ማለት ነው። አቨሬጅ ቴምፕሬቸር ኢዝ ኢንክሪዚንግ ወርምድ ነው። ወርምድ ሚንስ ባይ 0.80 ዲግሪ ሴንቲግሬድ ኦልሞስት 0.8 ወደ 1 የተጠጋ ነው። ኢን ዘ ፓስት ሴንቸሪ ባለፈው ክፍለ ዘመን ከ1900 ጀምሮ በዚህ በ0.8 ኦልሞስት በ1 ዲግሪ ሴንቲግሬድ እየጨመረ ነው የመጣ። ኢን ዘ ፓስት ላለፉት 3 ዓመታት 30 years በ0.6 ዲግሪ ሴንቲግሬድ እየጨመረ 0.60 ብንነው 6ም ተመሳሳይ ነው ማቴማቲካሊ ተማሪዎች። ሶ ፋክቱ ምንድነው? እነዚህ ቁጥሮች የሚያሳዩት የዓለም መጠነ ሙቀት በአማካኝ እየጨመረ ነው። ትሬንዱ ምንድነው ማለት ነው? ሶ ዘ ትሬንድ ኢዝ ዋት ከፍል እንዳየነው ዘ ትሬንድ ኢዝ ኢንክሪዚንግ ማለት ነው። ኢንክሪዚንግ ኢትዮጵያ ውስጥም የሐዋሳ መጠነ ሙቀት፣ የጅጅጋ መጠነ ሙቀት፣ የጅማ መጠነ ሙቀት፣ የደብረ ብርሃን፣ የአዲስ አበባ፣ የደሴ፣ የመቀሌ የትም ቦታ የመጨመር አዝማሚያ ነው ያለው ማለት ነው። እናንተ የምትኖሩበትን ጨምሮ ግሎባል ቴምፕሬቸሩ እየጨመረ ነው የሚለው እውነት ከሆነ እኛ ኢትዮጵያ ውስጥ የምንኖርበት አካባቢ መጠነ ሙቀቱ በሆነ አማውንት በሆነ ዲግሪ ሴንቲግሬድ በየዓመቱ እየጨመረ ነው ያለ ማለት ነው። ተጨማሪ ፈርዘር ስንተረጉመው for the past century means for the past 100 years ነው። 100 years means since 1900 ጀምሮ ባለው 100 ዓመታት ውስጥ በ0.8 ዲግሪ ሴንቲግሬድ የዓለም መጠነ ሙቀት ጨምሯል። ባለፉት 30 ዓመታት ብቻ አሁን 2025 ነው። ስለዚህ በ1990 2025 ጀምሮ በ30 ዓመታት ብቻ ደግሞ 0.6 ጨምሯል። ስለዚህ በ100 ዓመት 0.8 ጨምሮ የነበረ በ30 ዓመት ብቻ 0.6 መጨመሩ በፍጥነት የዓለም አማካኝ ሙቀት መጠን እየጨመረ የመጣበት ሁኔታ ነው። ኢንክሪዚንግ ትሬንዱን
እንድናይ ነው ቁጥሮቹ የተቀመጡት። ፕሮጀክሽን ነው እዚህ ጋር የተያዘው። ፕሮጀክሽን ትንበያ ነው። አሁን ካለው ላይ ተነስታችሁ ሳይንቲፊክ ፕሮጀክሽን ማለት ነው። በአማርኛ ሳይንሳዊ ትንበያ ነው። ትንበያ ጥንቆላ ምናምን እንዳይመስላችሁ፣ ሳይንሳዊ ትንበያ ማለት ነው። ለምሳሌ ታናሽ ወንድማችሁ በ10 ዓመቱ 45 ኪሎ ግራም ቢሆን በ12 ዓመቱ በ2 ዓመት ብቻ 65 ቢገባ ይሄ ጎልማሳ ሲሆን 90 እና 100 ይገባል ብላችሁ እንደመናገር ማለት ነው። ካለው ከልጁ ክብደት ፍጥነት አንጻር እየገሰገሰ እንዴት እንደሄደ ለመናገር ነው። የመጀመሪያው ፕሮጀክሽን ሴናሪዮ ኢፍ ይሄኛው GHG ሚንስ ግሪን ሃውስ ጋዝስ ማለት ነው። ግሪን ሃውስ ጋዝስ ላይክ ካርቦን ዳይኦክሳይድ ላይክ ሚቴን ላይክ ናይትሮስ ኦክሳይድ ሰልፈር ዳይኦክሳይድ አዘርስ ኢቭን ወተር ቬፐር ራሱ ከባቢ አየር ላይ ያሉ የፀሐይ ኃይልን ትራፕ አድርገው በማመቅ ከፀሐይ ከመሬት የሚንጸባረቀውን እርስ ከመሬት የሚንጸባረቀውን የሙቀት ኃይል ተሬስትሪያል ራዲዬሽን ትራፕ ሊያፍኑ የሚችሉ ጋዞች ምን ይባላሉ? ግሪንሃውስ ጋዞች ናቸው። ስለዚህ ሳይንቲስቶቹ እያሉ ያሉት ኢፍ ግሪንሃውስ ኢሚሽንስ ልቀት የግሪንሃውስ ልቀት ከመሬት ወደ ከባቢ አየሩ ኢሚት መደረጋቸው ልቀት ከጨመረ ራይዝ የሚቀጥል ከሆነ IPCC ይሄ ድርጅት ፕሮጀክት ግሎባል ቴምፕሬቸር ዊል ኢንክሪዝ ፍሮም 1.4 to 5.8 degree centigrade by the end of 20th century. End of 20th century means 2025 ነው ዛሬ 2090 ይሆናል ማለት ነው። ከ70 ምናምን ዓመታት በኋላ ከ1.4 እስከ 5.8 ወደ 5.8 ያድጋል። ዓለም አቀፍ የሙቀት መጠን በጣም ይሄ የተጋነነ ፕሮጀክሽን ነው የሚመስለው። አስፈሪም ነው በነገራችን ላይ ከ1.4 ወደ 5.8 ይጨምራል ማለት ነው። ለምሳሌ ምን ማለት ነው ይሄ? ኤግዛምፕል አዲስ አበባ ቴምፕሬቸር 20 ዲግሪ ሴንቲግሬድ ነው። በዚህ ክፍለ ዘመን መጨረሻ ላይ 2.8 ብጨምሩ 22.8 ይሆናል ማለት ነው። 38 ሶ ኤቭሪ ፕሌስ ኢን ዘ ወርልድ ዊል ቢ ዋርምድ ማለት ነው፣ ይሞቃል ማለት ነው። ሁለተኛው ነጥብ የፕሮጀክሽኑ መነሻ ባይ 1990s በ1990 ኦልሞስት 2000 አካባቢ የዛሬ 2000 ኒርሊ 2000 years ከዛሬ 30 ዓመት በፊት ማለት ነው was the warmest decade worldwide since 1961 ከ1861 እስከ 1990 ባለው ጊዜ ይሄ ክፍለ ዘመን ዓለም በጣም በፍጥነት የሞቀችበት ነው። በጣም ዋርሚንግ ዲኬድ ነው። እነዚህ 10 ዓመታት የሚያሳዩት እሱን ነው። ስለዚህ ይሄ የሚቀጥል ከሆነ ግሪንሃውስ ኢሚሽኑ ከመሬት በኢንዳስትሪ አማካይነት because of different human activity በተለያዩ የሰው ልጅ እንቅስቃሴ አማካይነት የግሪንሃውስ ልቀት ወደ ከባቢ አየር የሚጨምር ከሆነ የማይቆም ከሆነ የማይቀነስ ከሆነ ዓለማችን ከ1.4 ወደ 1.5.8 መጠን ይሞቀ ይሄዳል ማለት ነው። ክላይሜት ቼንጅ እና ግሎባል ዋርሚንግ ኮዛቸው ምንድነው የሚለውን ነው የምናየው። ሶ ኮዝስ እዚህ ጋር ኮዝስ በሁለት ይከፈላሉ። የመጀመሪያው ናቹራል ኮዝስ ነው፣ የተፈጥሯዊ ምክንያቶች ማለት ነው። ሁለተኛው ሂውመን ኮዝስ አንዳንድ እንትኖች ቴክስቶች ላይ ወይም መጻፎች ላይ አንትሮፖጀኒክ ኮዝስ ይባላል። አንትሮፖጀኒክ ሚንስ ሂማን ማለት ነው፣ ሰባዊ ምክንያቶች ነው። በተፈጥሮና በሰባዊ ምክንያቶች ምክንያት የአየር ጸባይ ለውጥ ይከሰታል። ሶ እዚህ ጋር የምናየው ስፔሲፊካሊ ናቹራል ኮዝ ነው። ናቹራል ኮዝ ቼንጅ ክላይሜት ቪያ 3 ኤክስተርናል ሜካኒዝምስ በሶስት ዋና ዋና ሜካኒዝሞች አማካኝነት ቪያ ሚንስ ባይ ኦር ስሩ ማለት ነው። በሶስት ዋና ዋና ክስተቶች ምክንያት በተፈጥሮ የአየር ጸባይ ይለወጣል። የመጀመሪያው ቼንጂንግ ኢንካሚንግ ሶላር ራዲዬሽን ነው የሚመጣው። ይሄ assume this is the earth and assume this is the sun ከፀሐይ ወደ መሬት የሚመጣው amount of solar radiation ይሄ sun radiation ለውጥ ነው አንደኛው ምክንያት ማለት ነው። ይሄ ለውጥ ይሄ መጨመሩ ለምሳሌ የመሬት ምህዋር በተወሰነ አማውንት ወደ ፀሐይ ቢቀርብ ከፀሐይ ወደ መሬት የሚደርሰው የሙቀት መጠን መጨመር የሚከሰት ከሆነ የአየር ጸባይ ቴምፕሬቸር ስለሚጨምር የአየር ጸባይ ለውጥ ይከሰታል ነው። ቼንጂንግ ኮምፖዚሽን ኦፍ ዘ አትሞስፌር ነው። ኮምፖዚሽን ኦፍ ዘ አትሞስፌር እዚህ ጋር ምን ማለታችን ነው? ዘ አትሞስፌር ኮንቴይንስ ዲፈረንት ጋዝስ ልክ ለምሳሌ ወተር ቬፐር ይዟል፣ የውሃ ተን ማለት ነው። እዚህ ጋር እንደ ካርቦን ዳይኦክሳይድ እንደ ሃይድሮጅን እነዚህ ፐርማነንት የሆኑ ቋሚ የሆኑ ጋዞች አሉ። እንደ ናይትሮጅን፣ ሃይድሮጅን፣ ኦክሲጅን፣ ሚቴን፣ አዘር ጋዝስ እንዲሁም ደስት ይዟል፣ አቧራ አለ ከባቢ አየር ላይ። እነዚህ ናቸው ኮምፖዚሽን የሚባሉት። የከባቢ አየር ኮምፖዚሽን ሲጨምር
አሁንም ናቹራሊ የክላይሜት ቼንጅ ሀፕን ያደርጋል ይከሰታል ማለት ነው። ለምሳሌ ካርቦን ዳይኦክሳይድ መጠን ቢጨምር፣ የወተር ቬፐር መጠን ቢጨምር፣ ወተር ቬፐር ደግሞ ሙቀት የማመቅ አቅም ስላለው ከመሬት የሚንጸባረቀውን የማፈን አቅም አላቸው እነዚህ። ሌላው ቼንጅስ ኢን ዘ እርዝ ሰርፌስ ነው። የመሬት እርዝ ሰርፌስ የመሬት የላይኛው ክፍል ለውጥ ነው። ለምሳሌ ላንድ ዩዝ ማለት ነው። ይሄ ላንድ ዩዝ ቼንጅ ማለት ነው። ቼንጅስ ኢን ዘ እርዝ ሰርፌስ ስንል በተለያዩ ተፈጥሯዊ ምክንያቶች ለምሳሌ እርዝኩዌክ ቮልካኒክ ኢራፕሽን፣ በመሬት በእሳተ ገሞራ፣ በርዕደ መሬት አማካኝነት፣ በመሬት መንሸራተት አማካኝነት በተለያዩ የላይኛው የመሬት ክፍል ላይ በሚፈጠሩ ክስተቶች የመሬት ገጽታ ይቀየራል። ለምሳሌ ፎሬስት ላንድ የነበረው እንትን ሊጠፋ ይችላል። በሱ ምክንያት በውሃ የተሸፈነው ቢደርቅ አሁንም የፀሐይን ኃይል የአብዞርብ የማድረግ ካፓሲቲ የመሬቱ አቅም ስለሚቀንስ የአየር ጸባይ ለውጥ ያስከትላል ማለት ነው። አንድ ባንድ ለማየት ከለያየናቸው ዘ ሚላንኮቪች ቲዮሪ አንደኛው ቲዮሪ ጋር የሚሄድ ነው፣ ከናቹራል ኮዝ ጋር የሚሄድ ነው። ዚስ ቲዮሪ አትሪቢዩትስ ክላይሜት ቼንጅ ቱ ቬሪዬሽንስ ኢን ዘ እርዝ ኦርቢት ነው። ይሄ ቲዮሪ አትሪቢዩት ሚንስ ሪሌትስ ነው። ከምን ጋር ነው የሚያገናኘው? ሪሌትስ ክላይሜት ቼንጅን ከምን ጋር ነው የሚያገናኘው? ቬሪዬሽን ኢን ዘ እርዝስ ኦርቢት ነው። የእርዝ ኦርቢት ሲቀየር ክላይሜት ቼንጅ ይቀየራል ነው። ሳይክሎች አሉ። ኤሴንትሪሲቲ ሼፕ ኦፍ ኦርቢት ነው። ኤሴንትሪሲቲ ሚንስ ለፐርፌክት ሰርክል ያለው ቅርበት ማለት ነው። ፕሪሲሽን ወምብሊንግ ኦፍ አክሲስ የአክሲሱ አቀማመጥ። ኦብሊሲቲ ቼንጅን አክሲያል ቲልት ነው። ይሄኛው የመሬትን ቅርጽ ሁላችንም የምናውቀው በመሆኑ ምን ማለት ነው? መሬት በፀሐይ ዙሪያ ፀሐይን መሬት እንትን ብናደርገው ዚስ ኢዝ ዘ ሳን አስዩም ዚስ ኢዝ ዘ ሳን ኤንድ ዚስ ኢዝ ዘ እርስ መሬት ፐርፌክት ሰርክል ስለ ይሄኛው ኦርቢት ነው። እርዝስ ኦርቢት ነው። እርዝ ኦርቢት ከነበረበት እንትን ፐርፌክት ሰርክል እዚህ ጋር ፐርፌክት ሰርክል ስንስል በጣም ሙሉ ክብ ከሙሉ ክቡ ምን ያህል ይወጣል ነው። ሶ ከሙሉ ክቡ ይሄ ሙሉ ክብ አረንጓዴ ሳል ነው። ሙሉ ክብ ቢሆን ኦርቢቱ ከሙሉ ክብ በወጣ ቁጥር ቴምፕሬቸር ይቀንሳል ማለት ነው። ለስ ራዲዬሽን ያገኛል። ለስ ራዲዬሽን ሪሲቭ ለስ ራዲዬሽን። በሌላ ጊዜ ደግሞ ከሙሉ ክቡ ከዚህ ከፐርፌክት ሰርክሉ በቀረበ ጊዜ እዚህ ጋር በቀረበ ጊዜ የቀረበበት ቦታ ሪሲቭ ማግኘት ነው። ሞር ራዲዬሽን። ሶ የመሬት ምህዋር ወይም ኦርቢት ቅርጹ ሞለል ያለ በመሆኑ ምክንያት የተወሰነ ሳይንቲስቶች እንደሚሉት የተወሰነ ቼንጅ ያረጋል ነው። ቼንጅ በቀረበና በራቀ ቁጥር የሚያስከትለው ተጽዕኖ አለ በቴምፕሬቸር ላይ ቢኮዝ ዘ አማውንት ኦፍ ሶላር ራዲዬሽን ከፀሐይ የሚገኘው የሙቀት መጠን ስለሚለያይ። ሌላ አክሲሱ ነው። እዚሁ ጋር ተያያዥ ክስተቶች ናቸው። አክሲሱ ውብል ያረጋል ነው። ፓተርኑን አይጠብቅም። ሰምታይምስ ኢን ያረጋል፣ ሰምታይምስ አውት ያረጋል፣ ወጣ ገባ ይላል። አክሲስ ኦፍ ቲልት ከመሬት ጋር የተያያዘ ነው። ቲልቱ ለምሳሌ ኖርዝ ቱ ሳውዝ ፐርፌክት አይደለም። የመሬት ምህዋር እንደዚህ በ23 ዲግሪ ተኩል ኢንክላይንድ ያረገ ነው። ይሄ እርስ አክሲስ ነው። ፍሮም ኖርዝ ቱ ሳውዝ መሬት በራሷ አክሲስ። ይሄ ደግሞ መሬት ሁሉም የመሬት ክፍል በተመሳሳይ መልኩ የፀሐይ ብርሃን እንዳያገኝ ያደርጋል ማለት ነው። ዚህ ሳይክልስ ኢኒሺየት እነዚህ ሳይክሎች ሎንግ ተርም ናቹራል ሳይክልስ ኦፍ አይስ ኤጅስ ኤንድ ዋርም ፔሪድስ። አይስ ኤጅ ሚንስ ኮልድ ክስተት በጣም ቀዝቃዛ ሁኔታ ሊፈጥሩ ይችላሉ። በሌላ መልኩ ደግሞ ሞቃት ክስተት ሊፈጥሩ ይችላሉ። ምን ሶስቱ ነገሮች ማለት ነው። የሼፕ ኦፍ ኦርቢት የኦርቢቱ ቅርጽ፣ ውብሊንግ ኦፍ አክሲስ የአክሲሱ ከፐርፌክት ሰርክል መውጣት ወይም መግባት፣ ሌላኛው ደግሞ የራሱ የመሬት አክሲስ ከዚህ ፐርፐንዲኩላር ኖርዝ ቱ ሳውዝ መሆን ሲገባው ከነበረው ከዚህ አንጻር በ23 ዲግሪ ያዘነበለ መሆኑ የሚፈጥረው ነው። ናቹራል ነው። በጣም ትልቅ ተጽዕኖ አይደለም የሚያስከትለው። ሳይንሱ በዚህ መልክ አስቀመጠ እንጂ ትልቁን የክላይሜት ቼንጅ ትልቁ ምክንያት ራሱ የሰው ልጅ እንቅስቃሴ መሆኑ የታመነ ነው። ሌላው ሶላር አውትፑት ኤንድ ቮልካኒክ ኢራፕሽን ነው። ሶላር አውትፑት ብራይትነስ ነው። ቫሪስ ስላይትሊ ዊዝን ሰን ስፖት አክቲቪቲ አባውት 0.1% ሞር ኢነርጂ ዱሪንግ ሰን ስፖት ማክሲመምስ ነው። ይሄ ምንድነው ባጭሩ ኮንሰፕቱ እያለን ያለ ሶላር አውትፑት ሰን የተለያየ ስትራክቸር አላት። ኤክስተርናል እና ኢንተርናል ሳይድ። ኤክስተርናል ፓርት፣ ኢንተርናል ፓርት። ኤክስተርናሉ ፓርቱ እስከ 6000 ዲግሪ ሴንቲግሬድ መጠነ ሙቀት አለው። ኢንተርናል ፓርቱ ደግሞ ከ13000 በላይ ዲግሪ ሴንቲግሬድ መጠነ ሙቀት አለው። ሶ ዘ ሶርስ ኦፍ ሂት ኤነርጂ ቱ ዘ እርስ ፀሐይ ነች ለመሬት።
በሌላ መልኩ እርስ ሪሲቭ ነው የምታደርገው። እርስ ሪሲቭ ሶላር ራዲሽን። ይሄኛው ከፀሐይ ወደ መሬት የሚመጣው ሶላር ራዲሽን ነው። ከፀሐይ የሚወጣው ፀሐይ የምትለቀው መጠነ ሙቀት ለውጥ ሊያደርግ ይችላል ነው ሳይንሱ እያለ ያለው። ሶላር አውትፑት ከጨመረ about 0.1% ሞር ኢነርጂ ዱሪንግ ዘ ስናፕሾት ይጨምራል። በ0.1% የሚጨምርበት ሁኔታ አለ ነው። እሱ ከተፈጠረ ከፀሐይ የሚለቀቀው ስለሚጨምር የመሬት መጠነ ሙቀት ይጨምራል ነው። ይሄም ናቹራል ኮዝ ነው። ኦፍ ኮርስ በጣም ትልቅ ክስተት እንዳልሆነ ሳይንሱ ያስረዳል። ሁለተኛው ቮልካኒክ ኢራፕሽን ነው። የተፈጥሮ ናቹራል ኮዝ የእሳተ ገሞራ ሂደት ነው። የእሳተ ገሞራ ሂደት ከኢንተርናል ከውስጠኛው የመሬት ክፍል በሚወጣ ጊዜ ኢጀክት የሚሆነው ምንድነው ነው? ጋዝስ ይወጣሉ። ጋዝስ እንደ ካርቦን ዳይኦክሳይድ፣ እንደ ኦክሲጂን፣ እንደ ሰልፈር ዳይኦክሳይድ የተለያዩ ጋዞች። እነዚህ ጋዞች ደግሞ ከባቢ አየር ነው የሚጨመሩት። ላይክ ሰልፈር ጋዝ ኢጀክት ሚንስ መውጣት ነው፣ መተፋት። ኢንቱ ዘ አትሞስፌር ወደ ከባቢ አየር ይገባሉ። ጨመሩት ማለት ምን ማለት ነው? ይሄ አትሞስፌር ቢሆን ጋዞች ጨመሩ ማለት እንደ ሰልፈር ዳይኦክሳይድ እና ሃይድሮጅን፣ ናይትሮጅን ድሮም አሉ። ጨመሩ ማለት ከመሬት የሚወጣውን ተርስትራል ራዲዬሽን አሱም ዚስ ኢዝ ዘ ኤርስ ትራፕ ያፍኑታል ማለት ነው። ያፍኑታል። ለምሳሌ አሁን ሁላችንም ካለንበት የመሬት ክፍል ላይ 4 ኪሎ ሜትር 3 ኪሎ ሜትር ወደ ስፔስ ወደ አትሞስፌር ብንወጣ በጋዝ የተሸፈነ ነው። አልቲቲዩድ እየጨመረ ሲሄድ ጋዝ እየቀነሰ ነው የሚሄደው ደንሲቲው። ጨመረ ማለት ከፀሐይ መጥቶ መሬት ላይ ያረፈው ጨረር ሶላር ራዲዬሽን ነው የሚባለው። ቀደም ብለን እንደገለጽ ነው። ከመሬት የሚንጸባረቀው ደግሞ ተሬስትራል ራዲዬሽን ነው። ተሬስትራል የመሬት ጨረራ ነው። የመሬት ጨረራውን ጋዞቹ ያፍኑታል። ጋዞቹ እና ወተር ቬፐር በሚያፍንበት ሰዓት ግሎባል ቴምፕሬቸር ኤንድ ግሎባል ክላይሜት ቼንጅ ያደርጋል ማለት ነው። የእሳተ ገሞራ ሂደት ስለዚህ ባጭሩ በከባቢ አየር ያለ የጋዝ ክምችትን የአቧራ ብናኝ ክምችትን ይጨምራል፣ አስተዋጽኦ ያደርጋል ነው የራሱን። this has tends to cool the air at earth surface። ሁለት አይነት ሚና ላይ ያላቸው ጋዞች ሲጨምሩ የመጀመሪያው ሚና ከፀሐይ የሚመጣውን መቀነስ ሪፍሌክት ማድረግ ነው። ሪፍሌክት ካረጉት ኩሊንግ ኢፌክት ይኖረዋል። የከባቢ አየሩ ሙቀት ወይም የመሬት መጠን ሙቀት ይቀዘቅዛል። ከመሬት የተንጸባረቀውን የሚያፍኑት ከሆነ ደግሞ ወርሚንግ ኢፌክት ይኖረዋል። ኩሊንግም ወርሚንግም ቼንጅ ስለሆነ አስተዋጽኦ አላቸው ማለት ነው። ተማሪዎች ከዚህ ጋር የተያያዘ ጥያቄ እንሰራለን። which decade was documented by IPCC third assessment report as the warmest worldwide since 90 ከ1861 ጀምሮ ነው። ይሄ ስታርቲንግ ፖይንት ነው። ጀምሮ እስከ 1990s ዘጠናዎቹ ጀምሮ የነበረው 1990s ይሆናል ማለት ነው መልሳችን። change in the shape ቅርጽ ነው፣ የቅርጽ ለውጥ ነው። tilt ማጋደል ነው፣ እንደዚህ መሆን ሲገባው እንደዚህ ማጋደል ነው። tilt and wobble of earth axis wobble means አለመረጋጋት ነው። are components of which theory of natural climate change የትኛው ቲዮሪ አካላት ናቸው? መልሳችን ከፍ ብለን ስላየ ነው ሚላንኮቪች ቲዮሪ ነው። ሶስተኛው ጥያቄ how do ሰልፈር ሪች ቮልካኒክ ኢራፕሽንስ ሰልፈር ጋዝ በጣም በብዛት ያለባቸው የእሳተ ገሞራ ፍንዳታዎች ታይፒካሊ ኢምፓክት ኤርዝስ ሰርፌስ ቴምፕሬቸር በምን መልኩ ነው በተለይ የመሬትን መጠነ ሙቀት አፌክት የሚያደርጉት ወይም የሚለውጡት ነው እያለን ያለ? A. They warm the surface by trapping heat. B. They increase precipitation. C. They cool the surface by reflecting incoming sunlight. D. They increase carbon dioxide in the atmosphere. ሰልፈር ስለሆነ they cool the surface by reflecting incoming sunlight energy። እዚህ ጋር ተማሪዎች የተለያዩ ጋዞች በከባቢ አየር ላይ የተለያየ ኢፌክት ነው ያላቸው። ሰልፈር ጋዞች ለምሳሌ ምን ማለት ነው? ከፀሐይ የሚመጣውን ወደ መሬት ነው፣ ይሄ እርዝ ነው። ወደ መሬት የሚመጣውን ጨረር ሪፍሌክት የሚያደርጓሉ፣ መመለስ ሪፍሌክሽን። ይሄ የሰልፈር ጋዞች በብዛት ይሄ ሮል አላቸው። እንደ ካርቦን ዳይኦክሳይድ፣ ወተር ቬፐር፣ ኤችቶ የመሳሰሉት ደግሞ መሬት ላይ ከደረሰ በኋላ ከመሬት የሚንጸባረቀውን የማፈን ነው። ይሄኛው ተጽዕኖ ትራፕ ነው የሚሆነው። ትራፕ ከሆነ ዎርሚንግ ኢፌክት ነው። የሰልፈር ግን ሪፍሌክት ስለሚያደርጉት ወደ መሬት ወደ ከባቢ አየር መድረስ የሚገባውን አማውንት እንዳይደርስ እያደረገው ስለሆነ ውጤቱ ኩሊንግ ኢፌክት ይሆናል ማለት ነው። ሶ መልሳችን ኦብቪየስሊ በግልጽ ሲ ነው። ተማሪዎች የዛሬውን ትምህርታችን እዚህ ላይ እናጠናቀቃለን። በሚቀጥለው እስከምንገናኝ ደህና ሁኑ።